የተባረከ ይሁን። እግዚአብሔር እናመሰግናለን። መጽሐፍ ቅዱስ የያዛችሁ ብሉይ ኪዳን የመጨረሻው ክፍል ትንቢተ ሚክያስ እናወጣና ዛሬ ከሱ ሐሳብ ላይ እንካፈላለን። ትንቢተ ሚክያስ ቆመና አንብበው። ምዕራፍ 3 ትንቢተ ሚክያስ ምዕራፍ 3 ከቁጥር 6 እስከ 11 በአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅን በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ሕዝብ ሁሉ እኔን ሰርቃችኋል። በእርግማን ርጉማን ናችሁ። በቤት ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራዬ አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ስለ እናንተ ነቀዙን እገሥጻለሁ፣ የምድራችሁንም ፍሬ አይጠፋም፣ በእርሻችሁም ያለው ወይን ፍሬ አይረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆንላችኋለች፣ አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። ጸልይ። የዘላለም አባት አምላክ ቅዱስ እግዚአብሔር ሆይ በዚህ ሰዓት ዘላለማዊና ቅዱስ የሆነውን ቃልን ከፍተናልና ቅዱሱ መንፈስህ በመካከላችን ስላለ ስለሚያስተምረን ስምህ ይባረክ። እግዚአብሔር ሆይ ሁሌ ካንተ እንድንሰማ እርዳን። ሰምተን ደግሞ ጌታ እግዚአብሔር ሆይ እንድንታዘዝ እንድንኖርበትም ጸጋህ ስለሚለቀቅልን ጌታ ሆይ እንባርክሃለን። በነገር ሁሉ ስምህ ይባረክ። በጌታችን በክርስቶስ ኢየሱስ ስም አሜን። እንቀመጣለን። ዛሬ በዚህ ክፍል ላይ ያለውን ሐሳብ ወደ ውስጥ ከመግባቴ በፊት ባለፈው ሳምንት በተለይ ስለ መስጠትን በሚመለከት እንደ መግቢያ ሐሳብ መስጠት የእግዚአብሔር ባህሪ ነው። እግዚአብሔርን በጣም ከምንመስልበት ነገር ቢኖር አንዱ መስጠት ነው። እግዚአብሔር ራሱን የሰጠ አምላክ ነው። ጌታችን ኢየሱስ ክርስቶስ በሰማይና በምድር ባለጠጋ ሆኖ ሳለ ስለ እናንተ እሱን ራሱን ባዶ አደረገ፣ ሰጠ። ግን ስለሰጠ ደግሞ የመጨረሻው ደግሞ ድሃ አልሆነም። የጌቶች ሁሉ ጌታ የነገስታት ሁሉ ንጉሥ ሆኖ እንደተቀመጠ እናያለን። ስለዚህ መስጠት የእግዚአብሔር ባህሪ ነው። በሰጠን ጊዜ ሁሉ ጌታን የምንመስልበት፣ ምክንያቱም አሰጣጣችን እርግጥ ወሳኝ ነው። በፍቅር በትህትና እግዚአብሔርን በመውደድ የምናረገው ነገር ሁሉ ጌታን ከምንመስልባቸው ነገሮች አንዱ እንደሆነ አይተናል። ሌላ ሁለተኛው ያየነው እያንዳንዳችን ባለ አደራዎች ነን። ሁሉ የማን ነው? የእግዚአብሔር ነው። የኛ የሆነ ነገር የለም። እግዚአብሔር አምኖብን አደራ የሰጠን ልጆቻችን ቢሆን፣ ንብረታችን ቢሆን፣ ስራችን ቢሆን፣ ጤንነታችን ቢሆን፣ ያለ ወደፊት የሚመጣው ቢሆን ይህ ሁሉ በባለ አደራነት የተሰጠን ነው። ስለዚህ መልሰን ለእግዚአብሔር ባለ አደራው ከሰጠን መልሰን ለሱ እንሰጣለን ማለት ነው። ስለዚህ ይሄንን ሐሳብ ይዘናል ባለፈው ሳምንት። እንዲሁ የስሌት ጉዳይ ሳይሆን መስጠት ከዛ ከመስጠት ያለፈው ውስጣዊ ምስጢር ስላለው ነው ይሄንን ለምፈታዝ ማድረግ የምፈልገው። ዛሬ ግን በዚህ በሚክያስ ላይ ለእስራኤል ልጆች እግዚአብሔር የሚናገረው ክፍል ነው ይሄ እና ሚክያስን 4 ምዕራፍ ነው ያለው። 4ቱንም ምዕራፍ ብታነቡት በጣም አድርጎ ቻሌንጅ የሚያደርግ ክፍል ነው። እግዚአብሔር እዚህ ላይ ያለውን ጉድለት ከመናገሩ በፊት ግን እግዚአብሔር እንዲመለሱ ልባቸውን ወደ እርሱ እንዲያቀኑ እግዚአብሔር ይፈልጋል። ይሄ መልእክቱ ብዙ በውስጡ ምን አለው? ግሳጼ አለው፣ ምክር አለው፣ ማስጠንቀቂያ አለው።
ግን እግዚአብሔር ይህንን ከመናገሩ በፊት ግን ምዕራፍ 1 ቁጥር 3 ላይ ግን እግዚአብሔር የተናገረው ነገር አለ። እግዚአብሔር ምን ይላል? እኔ እግዚአብሔር ወድጃችኋለሁ ይላል። ወድጃችኋለሁ ይልና ከዚያ በኋላ ግን የልቡን ሐሳብ እግዚአብሔር መናገር ይጀምራል። እርግጥ ስለ አንደበቱ ይናገራል፣ ስለ ፋይናንስ፣ ስለ ብዙ ነገር ይናገራል። ግን ሲጀምር ይላል እኔ እግዚአብሔር ወድጃችኋለሁ። እግዚአብሔር የሚገስጸን፣ የሚመክረን፣ የሚያስጠነቅቀን፣ በመስመር ውስጥ እንድንገባ የሚያደርገን አንዱ የእግዚአብሔር ዓላማ ምንድን ነው? እግዚአብሔር ስለሚወደን ነው። ወይ ባላችሁ ወይ ሚስታችሁ በጣም ነው የምወድህ ብለው ነገር ከጀመሩ የሚቀጥለው ምንድን ነው ብላችሁ አቴንሽን ትሰጣላችሁ። የሚነገር ነገር አለ ማለት ነው። አያችሁ፣ እግዚአብሔርም እወዳችኋለሁ፣ ዓላማዬ ሌላ ነገር አይደለም፣ እንድትባረኩ ነው፣ እንድትሰፉ ነው፣ ብፁዓን እንድትባሉ ነው፣ ግን ስታችኋል ብሎ መልእክቱን በዚያ በግሳጼ ውስጥ እግዚአብሔር ሲጀምር እንመለከታለን ማለት ነው። ወድጃችኋለሁ። ደግሞ መውደድ ብቻ አይደለም። ልክ እዛው ሚልክያስ ምዕራፍ 1 ቁጥር 9 ላይ ምን ይላል? የሰራዊት ጌታ እግዚአብሔር አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። አያችሁ፣ ይሄ እኮ ኦልድ ቴስታመንት ውስጥ ነው። እግዚአብሔር ሁሉን ነገር የሚያደርገው ጸጋ አለ። ጸጋንም ጨምር እወዳችኋለሁ አለ። ግን ደግሞም ጸጋን በላያችሁ ላይ አስቀምጣለሁ። ከጸጋ የተነሳ ለሰው የማይቻለው ሁሉ ማድረግ የሚያስችል ልዩ ጸጋ አለ። ስለዚህ ጸጋን ለምኑ ብሎ እግዚአብሔር ይህን ከተናገረ በኋላ ወደ ዋናው ኢሹ እግዚአብሔር ይመጣል። ኢሹ ምንድን ነው? እግዚአብሔር ከአባቶቻችሁ ዘመን ጀምሮ ከሥርዓት የፈቀቅባችኋል ይላል። ወገኖቼ፣ የእግዚአብሔር ሥርዓት ብዙ ጊዜ ስለ ሥርዓት፣ ስለ ሕግ፣ ስለ ፍርድ ስናስብ በአይምሮአችን ቶሎ ብሎ የሚመጣው እግዚአብሔር ማነቆ ውስጥ እንደከተተን ወይንም ደግሞ ቀንበር እንደሚጭንብን ወይ ደግሞ ነፃነታችን እግዚአብሔር እንደሚገፋው እንደዚያ ነው የሚመስለው። ግን አይደለም። እነዚህ ነገሮች ሁሉ የበለጠ ወደ ነፃነትና ወደ እግዚአብሔር ሙላትና ክብር ውስጥ የሚጨምሩ ናቸው። ስለዚህ ምን ይላል? በአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል። ሥርዓቴን ትታችሁታል። ዋይ በቃ ነፃነት አልሰጣቸውም። እንደፈቀዱ ሊያደርጉ አልቻሉም። ከሥርዓቴ ፈቀቅ። ዳዊት ለዚህ ነው በመዝሙር 19 ላይ ሲናገር ስለ እግዚአብሔር ሥርዓት ምን ይላል? የእግዚአብሔር ሥርዓት ቅን ነው፣ ቅን ነው፣ ልብንም ደስ ያሰኛል። ለተረዳውና ለገባው ሰው የእግዚአብሔር ሥርዓት ቅን ነው፣ ልብን ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል፣ ውስጥን ሁሉ ምን ያደርጋል? ይለውጣል። ያችሁ እግዚአብሔር እንደዚህ አድርጎ ነው የሚገናኘን። ስለዚህ እነዚህ ነገሮች ከሥርዓቴ ፈቀቅ ብላችኋል፣ ትታችኋል ብሎ ሲላቸው እነዚህ ነገሮች ሁሉ ቅን እንድትሆኑ፣ ዓይናችሁ እንዲበራ፣ የእግዚአብሔርን ሐሳብ እንድትረዱ የሚያረዋችሁ መንገድ ናቸው እንጂ ቀንበር አይደለም። መዝሙር 1 ላይ ይመስለኛል፣ እንደው ጊዜ መውሰድ ስለማልፈልግ ረፈል አላረኩትም እንጂ ማሰሪያቸውን እንበጥስ፣ የእግዚአብሔርን ሥርዓት እንበጥስ ብለው ይላሉ፣ እሱም ይስቅባቸዋል ይላል። እግዚአብሔር በሕዝብ ላይ ማነቆ አያስቀምጥም፣ ግን ሥርዓቱ ግን ወደ ነፃነት የሚያመጣን መንገድ ነው። ስለዚህ ሥርዓቱን ልንወደውና ልናከብረው ይገባል ማለት ነው። ስለዚህ ይህንን ካለ በኋላ በዚህ ሲጀምር ምን ይላቸዋል? እግዚአብሔር የሰራዊት ጌታ እግዚአብሔር እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ምን ይላል? ይሰርቃልን? እናንተ ግን እኔ ሰርቃችኋል። በጣም አሰብኩት ይህን ቃል። ሰው እግዚአብሔርን ይሰርቃልን? እንደው ቢሰርቅ መቼም መስረቅ ጥሩ አይደለም፣ እግዚአብሔርም አይወደው። ግን ቢሰርቅ
ሰው እግዚአብሔርን ይሰርቃል። ምን ማለት ነው ታውቃላችሁ? ቧንቧውን የራሱን ቧንቧ ይቆልፋል። የራሱን ዝናብ ያስቆማል። የራሱን በረከት ራሱ በራሱ ይዘጋል። ምክንያቱም በእርሱ ነው ሁላ ነገራችን። He is the source of everything. ምንጩ እሱ ነው። ምናልባት ከሌላ ቢሰረቅ በሌላ ሊተካል ይሆናል። ምንም መስረቅ ጥሩ ባይሆንም እግዚአብሔር ግን ሲሰረቅ ሰው እግዚአብሔርን ይሰርቃል። በራሱ ላይ ፍርድን ያመጣል። ሰማይን ይዘጋል። ቧንቧውን እንደማይከፈት አድርጎ አጥብቆ ይዘጋዋል ማለት ይመስለኛል። ስለዚህ የእግዚአብሔር ሕዝብ በእግዚአብሔር ሐሳብ ውስጥ እንዲሆን እግዚአብሔር ይፈልጋል። እና ይሄን ካልኩኝ እንግዲህ ወደ ክርስቲያን ወደ እኛ ወደ አዲስ ኪዳን ስንመጣ ሁላችን በዚህ ፓርቲሲፔት እናደርጋለን። ግን ስለ አስራትና ስለ መባ ግን የተለያየ አይነት አመለካከት አለ። አንዳንዴም እሰማለሁ የተለያየ አይነት መረዳት አለ። እና እነዚያ መረዳቶች የትኛውን የእግዚአብሔር ሐሳብ በሚለው ሐሳብ ላይ ፎከስ እናደርጋለን ማለት ነው። ስለዚህ አንዳንዶች ስለ አስራትና ስለ መባ ሲያስቡ ምን ይላሉ? ሁሉ ነገር የሰጠን እግዚአብሔር ነው፣ ከእግዚአብሔር ነው ሁሉን የተቀበልነው፣ ሁሉ በመሰረቱ የእግዚአብሔር ነው። ግን ከዚያ ውስጥ ደግሞ አንድ አስረኛውን ለይተን ለማን እንሰጣለን? የእግዚአብሔር እናደርጋለን። ግን ሁሉ የእግዚአብሔር ነው። ከዛ ውስጥ ግን ዋን ቴንስ ለእግዚአብሔር እንሰጠዋለን። ይሄ ነው። አንዳንዶቻችን ደግሞ እግዚአብሔር ተለይ ወደ አዲስ ኪዳን ስንመጣ እግዚአብሔር በደስታ የሚሰጠውን ነው የሚወደው። ስለዚህ በደስታ ለመስጠት የፈቀደ ልባችን የፈቀደውን ማድረግ እንችላለን። ስትሪክትድ አንሆንም። ልባችን የፈቀደውን ነው ማድረግ የምንችለው። እግዚአብሔር በደስታ የሚሰጠውን ይወዳል ይላልና። ሌሎች ደግሞ በሶስተኛው ግሩፕ ደግሞ በኦልድ ቴስታመንት ይሄ የቀደመው ኪዳን ነው። በአዲስ ኪዳን አስራት የሚባል የለም። ስለዚህ ይሄ እኛን አይመለከትም። አስራት የኦልድ ቴስታመንት ትምህርት ነው። ስለዚህ እኛን አይመለከትም የሚሉ አሉ። ሌሎች አራተኞች ደግሞ ስለ መስጠትም በመሰረቱ ቢያውቁም እንደማሻቸው እንደፈለጉ የትም ቦታ እንደመሰላቸው በየትም ቦታ አድርገው ይሰጣሉ፣ እንደወደዱ ያደርጋሉ። ስለዚህ ዛሬ ምናልባት እዚህ ቤት ውስጥ ያለን ሰዎች ከዚህ ከአራቱ ውስጥ አንዱ ጋር ነን። ከአራቱ ውስጥ ደፍነት ላይ አንዱ ጋር እንደምንሆን ምንም ጥያቄ የለውም። ሆኖም ግን እግዚአብሔር በአግባቡና በትክክሉ እግዚአብሔር እንድናገለግለው እግዚአብሔር ይፈልጋል። ስለዚህ እግዚአብሔር የሚለው በመጀመሪያ የእግዚአብሔር ነገር ሲቀር እግዚአብሔር ተሰርቄአለሁ ነው የሚለን። ሰው እግዚአብሔርን ይሰርቃል። ስንሰርቅ እግዚአብሔርን የሰማይ መስኮት ምን ያደርጋል ይላል። እንደው ጠቅለል አድርጌ ሀሳቡን ለማለት የሰማይን መስኮት እንዘጋለን። እርግማንን በራሳችን ላይ እናመጣለን። ተምችና ኩብኩባ ወደኛ እንዲመጡ እንፈቅዳለን። ወገኖቼ እግዚአብሔር አይደለም ይሄንን ኦርደር የሚያደርገው። እግዚአብሔር የበረከት አምላክ ነው። እኛ ግን በስርዓቱና በመንገዱ ካልሄደን ስርዓቱና መንገዱ ሁሌ የሚያደርገን የት ነው? በእግዚአብሔር ባለበት ቦታና ፖዚሽን ላይ ነው የሚያስቀምጠን። እኛ ወደ እግዚአብሔር እንመጣለን እንጂ እግዚአብሔር ወደኛ አይደለም። አይሽ መጀመሪያ ምንድነው? እናንተ ወደ እኔ ኑ፣ እኔ ወደ እናንተ ቀርባለሁ። ሁሌ ጊዜ ወደ እግዚአብሔር ነው የምንሄደው። አመጣጣችን እግዚአብሔር ወደኛ ይመጣል ይረዳል። ስለዚህ እግዚአብሔር የሚፈልገው በስርዓትና መንገዱ ስንመጣ እነዛ ነገሮች እንዳልኩት ባለፈው ሳምንት ባይ ዲፎልት ሁሉ ጊዜ እኛ ናቸው። ግን ከዚያው መስመር ውጭ ስንወጣ ግን ኩብኩባውና ተምቹ ምንም ጥያቄ የለው መምጣቱ አይቀርም።
እግዚአብሔር ኦርዴን ስላደረገው አይደለም። እግዚአብሔር ስለዘጋ አይደለም። ግን እኛ ራሳችን ስለፈቀድን ነው። ምርጫ ስላደረግን ነው። የተሻለ ነው ብለን ስላልን ነው። ከእግዚአብሔር ምክር ይልቅ የራሳችን ምክር ስለበለጠብን ነው። ከእግዚአብሔር ሐሳብና ቀመር ይልቅ የራሳችን ካልኩሌሽን ያዋጣል ብለን ስላልን ነው በዛ መስመር የምንገኘው። ሳንፈልገው ግን እነዚያ ነገሮች ሁሉ በሕይወታችን መምጣት ይጀምራሉ። እግዚአብሔር የዚህ ግን ኦርዴን አይደለም። እግዚአብሔር የዚህ ኃላፊ አይደለም። እግዚአብሔር ያንን በእኛ ላይ አዝዞ አይደለም። ባይ ዲፎልት እንደዚያ ነው። ወደ ዝናብ ውስጥ ስትወጡ፣ ዝናብ እየዘነበ ስትወጡ ጃንጥላ ይዞ መሄድ የማን ኃላፊነት ነው? የኛ ነው። ጃንጥላው ውስጥ ያለው ሁሌ ፕሮቴክተር ነው። ስለዚህ እነዚህ ነገሮች ይመጣሉ ብሎ ይላል። በራሳችን ላይ እርግማን እናመጣለን። በራሳችን ላይ የሰማይ መስኮት እንዘጋለን። በራሳችን ላይ ተምችና ኩኩባን እንጠራለን። ግን በሌላው አንጻር ደግሞ ስትመለከቱት በአስራታችንና በእግዚአብሔርን በመባረክ በብፁዕነታችን በዚያ ስናደርግ ደግሞ እግዚአብሔር ምን ይላል? ብፁዓን ናችሁ ቃሉ ነው የሚለው። የሰማይ መስኮት ይከፈታል፣ በረከትም ይትረፈረፍላችኋል፣ ነቀዙና ተምቹም ይወገዳል ይላል። ስለዚህ በዚህ ትእዛዝ ውስጥ መኖር በረከት ነው። ከዚህ ትእዛዝ ውጭ መውጣት ግን ራስን በፈቃድ ከባርኮት ክልል ውጭ መውጣት ነው። ስለዚህ ለእግዚአብሔር አስራት አለመስጠት we can't afford። እውነቴን ነው የምላችሁ። እኔ ወደ ራሴ ልምጣና ለልጆቼ ላግራቸዋለሁ ብዙ ጊዜ በፊት ይሻላችኋል at the end of the day የእግዚአብሔር እጅ ታውታላችሁ። እኔ I have seen የእግዚአብሔርን እጅ። የሚያኖራችሁ እግዚአብሔር ነው። መኖሪያ የዘላለም አምላክ እግዚአብሔር። ስለዚህ በቃ በዚያ ውስጥ በቃ ስናደርገው ይሄ ነው የማይባል የእግዚአብሔር ጉብኝት ወደኛ ውስጥ እግዚአብሔር ይልካል። እግዚአብሔር የማይለውጣቸው ሩሎች አሉ። ይሄንን ምድር ከፈጠረ በኋላ ሰማይና ምድርን ፈጥሮ ካደረገ በኋላ እግዚአብሔር የማይለውጣቸው ጥቂት መርሆች አሉ። ወላ አዲስ ኪዳን ሁኑ፣ ኦልድ ቴስታሜንት ሁኑ፣ ኖርዝ ፖል ኑሩ፣ ሳውዝ ሂዱ፣ የማይቀየሩ ሩሎች አሉ። ከዚህ ውስጥ አንዱ ምን ነው ታውቃላችሁ? የመሬት ስበት ነው። ግራቪቲውን ትቀይሩታላችሁ wherever you are። ሰማይ ውጡ፣ ምድር ሄዱ ማለት ስፔስ ከገባችሁ ሌላ ጉዳይ ነው። የመሬት ስበት ግን የማይቀር ነገር ነው። ሞትና ሕይወት በዚህ ምድር ላይ የማይቀሩ ነገሮች ናቸው። መዝራትና ማጨድ ኒው ቴስታመንት ይሁን ኦልድ ቴስታመንት በማንኛውም መስመር የማይቀር ሕግ ነው። ልንሰርዘው ልናሻሽለው የምንችል አይደለም። አንዳንድ ነገሮች ኦቨርራይድ የማይደረጉ ነገሮች አሉ። ራሱ ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በኖረበት ዘመን 33 ዓመት ኖሯል። 30ውን ዓመት ሙሉ ማለት ነው 33ቱን ማለት ይችላል። ጌታ ኢየሱስ ክርስቶስ በእነዚህ ሕግጋት ውስጥ ራሱን አስቀምጧል። ኤክሰፕት በጣም ጥቂት የሞትና የሕይወትን ነገር ኦቨርራይድ ያደረገው አልዓዛርን ከሞት ሲያስነሳ፣ በውሃ ላይ ሲሄድ፣ አንዳንድ ነገሮች ሲያደርግ መለኮታዊነቱን ማንነቱን ዲስፕሌይ ለማድረግ ከገለጣቸው በስተቀር ራሱ ጌታ ኢየሱስ ክርስቶስ በዚህ ፕሪንሲፕል ውስጥ ነው ራሱን አማጥኖ የኖረው። አያችሁ፣ እንደው መቼም እኛ በተለይ ፔንቴኮስታል ብዙ ሚራክል ተአምራት እንወዳለን፣ ጥሩ ነው። የህይወት መርህ ምን ነው ታውቃላችሁ? በፕሪንሲፕል ውስጥ መኖር ነው።
ከዚያ ውጭ ሲሆን እግዚአብሔር ተአምራት ያደርጋል። ራሱ ጌታ ኢየሱስ ክርስቶስ ባወጣው ሩል ውስጥ ራሱን ሲያስቀምጥ ታያላችሁ። ተአምራት አያስፈልግም አላልኩም። የሚያስፈልግበት ቦታ አለ። ግን ሁል ጊዜ ስፖንታኔስ አይሆንም። በህጉና በስርዓቱ በመንገዱ ግን ስንሄድ እግዚአብሔር ጋር እንገናኛለን። ስለዚህ ጌታ ኢየሱስ ክርስቶስ እነዚህን ፕሪንሲፕሎች ሲያከብር ታያላችሁ። በኢሳይያስ 53 ቁጥር 10 ላይ ስለ ኢየሱስ ክርስቶስ ስለዛ የሰማነውን ማን አምኗል? የእግዚአብሔር ክንድ ለማ ተገልጧል እያለ የሚተርከው መዝሙር ስለ መሲሁ ስለ ኢየሱስ ነው። ኢሳይያስ ያንን ነው በሙሉ የሚናገረው። ታውቃላችሁ እዛ ክፍል ላይ ምን እንደሚል ቁጥር 10 ላይ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል። ኢየሱስ በምድር ላይ ሲሞት ምን አደረገ? ሞት ብቻ አይደለም ግን ዘሩን ያያል እድሜው ይረዝማል። ስለ ዘር ነው የምናገረው። እሱ ህይወቱን ሰጠ። ከዛ በኋላ ግን ጀነሬሽን አፍተር ጀነሬሽን አፍተር ጀነሬሽን ሁሉ እኛን ሁሉ የበሱ ዘሩን ያያል፣ ይመለከታል። እንዲሁ በህን ሆኖ አልቀርም። ተመልከቱ ራሱ በህይወቱ እንኳን። ስለዚህ የመዝራትና የማጨድ የገንዘብ ጉዳይ ብቻ ሳይሆን በሁሉ መስመር ያለ ፕሪንሲፕል ነው እና ብዙ መንገድ ቢኖረው ያው ትምህርቱ ከገንዘብ ጋር ከመስጠት ጋር ስለተያያዘ ሞር ፎከስ የምናደርገው ወደዚህኛው ላይ ነው። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 10 ላይ ሐዋርያ ጳውሎስ ምን ይላል? ለዘሪ ዘርን ለመብላት እንጀራን በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችኋል፣ የጽድቃችሁንም ፍሬ ያሳድጋል። ተመልከቱ ለዘሪ ምንን የሚሰጥ? ዘርን የሚሰጥ፣ ለመብላት እንጀራን በብዙ የሚሰጥ እርሱ የሚዘሩትን ዘር ይሰጣችኋል። ኢቭን ዘሩ የማን ነው? ዘሩ ራሱ የማን ነው? የእግዚአብሔር ነው። እሱ ራሱ የምትዘሩትን ዘር ይሰጣችኋል። መዝራት ብቻ አይደለም፣ የምትበሉበትንም እንጀራ በብዙ የሚሰጥ ያበረክትላችኋል፣ የጽድቃችሁንም ፍሬ ያበዛዋል ይላል። ስለዚህ አስራታችን ስጦታችን ዘራችን ነው። ባጭሩ ኢሳወር ሲድ ዘር ነው። ታውቃላችሁ በሀገራችን መቼም ክረምት ሲገባ ብዙ ጊዜ የዘር ጊዜ ነው እና ረሃብ አለ፣ ብዙ ችግር አለ እና ገበሬ ምንም ይሁን ምንም ዘሩን ምን አይልም? አይበላም። ከበላስ መጪው ዓመት ምንድን ነው? ረሃብ። ስለዚህ ዘር አይበላም፣ በፍጹም አይበላም። ምክንያቱም ዘሩንም የሰጠ እግዚአብሔር ነው። እሱ የሚዘራ ዘር ነው። ስለዚህ ዘሩን ቋጥሮ ይይዛል። በረሃቡም ውስጥ እያለፈ ያን ያደርጋል። ታውቃላችሁ ይሄን እያሰብኩኝ ዘዳግም አንድ ጥቅስ አግኝቼ ቆይቷል እና አንብቤው ጽፌዋለሁኝ አንድ ቦታ ላይ እና ላንብብላችሁ። ዘዳግም ላይ ዘዳግም 26 ቁጥር 14 እንደዚህ ይላል። ያ ክፍል በሙሉ ስለ አስራት ያወራና ቁጥር 14 ላይ እንደዚህ ይላል። በሐዘኔ ጊዜ ይላል፣ በሐዘኔ ጊዜ ማለት በጣም ኒዴ በማለኝ ጊዜ ከእርሱ አልበላሁም፣ ለርኩሰቴም ከእርሱ አላወጣሁም፣ ከእርሱም አንዳች ለሞተ ሰው አልሰጠሁም። ምን ማለት ነው ተቀላችሁ? በጣም አስጨናቂ ሞመንት ውስጥ እንኳን ሆኜ በሐዘኔ ጊዜ ከእርሱ አልበላሁም። ምክንያቱም ዘር ነው። ለርኩሰቴ ከእርሱ አላወጣሁም፣ ከእርሱም አንዳች ለሞተ ሰው አልሰጠሁም። ማለት ቤቱ እንኳን የሞተ ሰው ኖሮ ለመቅበር ምናምን የሚደረገውን ኤክስፔሪንስ ከእሱ እንኳን አልነካሁም። ማለት እግዚአብሔር ያን የሚያሰጠ ሆኖ አይደለም፣ ግን የዘር ኢምፖርታንትነቱን ለማሳየት
ስለዚህ እሱ ራሱ የምትዘሩትን ዘር እሱ ራሱ እግዚአብሔር ይሰጣችኋል። እና የመዝራትና የማጨድ ፕሪንሲፕል ኦልዌይስ ይሄ ምድር እስካለ ድረስ አለ። ፈልጉ አዲስ ኪዳን በሉት፣ ኦልድ ቴስታሜንት በሉት፣ እዚህ በሉት፣ እዛ በሉት፣ የማይለወጥ ሕግ ነው። ዛሬ እኔና እናንተ የምናጭደው ትናንትና የተዘራውን ዘር ነው። አይደለም እንዴ? በአንዱ በአዳም ምክንያት ኃጢአት ተዘራ። ሁላችን ምን አጭደናል? ሞትን አጭደናል። በአንዱ በሁለተኛው አዳም በጌታ በክርስቶስ ኢየሱስ መታዘዝ ምክንያት ሁላችን ስናመን ሕይወትን አጭደናል። መዝራትና የማጨድ ፕሪንሲፕል በሁሉ መስመር የሚሰራ ነው። ሁለተኛ ደረጃ የዘራነውን አይነት ብቻ ነው መልሰን የምናጭደው። የዘራነውን አይነት ብቻ ነው መልሰን የምናጭደው። ስንዴ የዘራ ሰው ምንድን የሚያጭደው? ስንዴ ነው። እንደ ሰፋ አድርገውና ፍቅርን የዘራ ሰው ፍቅርን ያጭዳል። እውነት ነው። ሰላምን የዘራ ሰው ሰላምን ያጭዳል። ምህረትን የሰጠና ምህረትን የዘራ ሰው ምህረትን ማጨዱ አይቀርም። አመፅንም የዘራ አመፅንም መልሶ ያጭዳል። ዋት ጎዝ አራውንድ ካምስ አራውንድ ይባላል ይላሉ እኮ ነጮች። ይመጣል። በቃ የተዘራው ዘር ተመልሶ ይመጣል። ምንም ይሄንን በቃ ኦራይድ ማድረግ አይቻልም። ስለዚህ አስራታችን አንዱ ዘር ነው። ደግሞ ጌታ እግዚአብሔር በዘፍጥረት ምዕራፍ 1 ላይ ሰማይና ምድርን ካደረገ በኋላ እያንዳንዱ ከዋክብቱ ሁሉን ካደረገ በኋላ እዚህ ክፍል ላይ በጣም አድርጎ ስለዚህ ጉዳይ ተናግሯል። መለኮታዊ ትእዛዝ ነው። ትእዛዙ ምንድን ነው? የዛፉ ፍሬ እንደ ወገኑ ያፍራ፣ ቡቃያውም ፍሬ እንደ ወገኑ ያፍራ፣ ሕያዋን ተንቀሳቃሽ እንደ ወገኑ ያፍራ፣ እንስሳውም እንደ ወገኑ ያድርግ። ወደ ሰው ሲመጣ ብቻ ነው እንደ ወገኑ ያላለው። እንደ ሰው ሲመጣ ሰውን በማመልክ ፈጠረው የሚለው በራሱ መልክ፣ ሌላውን ግን እዛው በዛው። ሰውን ግን የእጁ የመጨረሻ ከፍ ያለ ክብር ስራ ስለሆነ ሰውን ግን እንደ መልካችን እንደ ምሳሌያችን ጣል፣ ሌላውን ግን እዛው በዛው ፕሮዲዩስ ነው። ስለዚህ የዘራነውን ዘር አይነት መልሰን ነው የምናጭደው። ስለዚህ የምንዘራውን እንድናቅ ያስፈልጋል ማለት ነው። ሶስተኛ የዘራነውን ዘር የምናጭደው በራሱ ወቅት ነው። ጊዜ አለው ለሁሉ። በእግዚአብሔር ፊት እንዲሁ የሚቀር አይደለም። የሚዘራው ዘር ሁሉ ሰዓት አለው የሚታጨድበት። መክብብ ምዕራፍ 3 ቁጥር 1 ላይ ምን ለሁሉም ምን አለው ይላል? ጊዜ አለው። አያችሁ፣ ለመትከል ጊዜ አለው፣ የተተከለውንም ለመንቀል ምን አለው? ጊዜ አለው። ሁሉ ነገር ጊዜ አለው። ደጉም ነገር እንዝራ፣ ክፉም ነገር ይዘራ፣ የጊዜ ጉዳይ ነው። ያ የተዘራው አይቀርም። ክፉም እንደዛው። መክብብ 8 ላይ ሲናገር ምን ይላል? በክፉ ስራ ላይ እግዚአብሔር ፈጥኖ አይፈርድምና። አያችሁ፣ ቶሎ ስላልመጣ ሰዎች አመፅን ለማድረግ እጅግ አድርገው ምን አሉ? በረቱ። ግን የተዘራው ዘር ደጉም እንደሚሆን ክፉም ጊዜውን ጠብቆ መምጣቱ አይቀርም። ስለዚህ ትናንትና የዘራውን ዛሬ እናጭዳለን። ዛሬ የምንዘራው በራሱ ጊዜና ሰዓት ይመጣል። ደግም ስንዘራ እንደዛው ነው። ሐዋርያው ጳውሎስ ለገላትያ ቤተ ክርስቲያን ገላትያ 6 ቁጥር 9 ላይ ባንዝል ይላል፣ በጊዜው እንላለን እናጭዳለን። መልካም ስራ ለመስራት ግን ምን አትበሉ? አንታክት። አንዳንዴ መቃም አባውት ጊቭ አፕ እንዳለን፣ ደከመኝ፣ ከዚህ በላይ መሄድ አልችልም እንላለን። ነገር ግን ምን ባንዝል፣ ታይሙ ቴብሉን የያዘው እግዚአብሔር ነው።
በየትኛው ሰዓት እግዚአብሔር እንደሚመጣ እሱ ራሱ ያውቃል። የእያንዳንዳችንን ብቃትና ችሎታም እግዚአብሔር ያውቃል። ስለዚህ ባንዝል በጊዜው እናጭዳለን። ስለዚህ መልካምን ስራ ለማድረግ እንበርታ። እግዚአብሔር ስም ይባረክ። አራተኛ የምናጭደው ከዘራ ነው ሁሌ በላይ ነው። ክብር ለእግዚአብሔር ይሁን። የምናጭደው ከዘራ ነው በላይ ነው። ጌታ ኢየሱስ ክርስቶስ ሲያስተምር በማቴዎስ 13 ላይ ምሳሌ ነገራቸው ይላል። መንግሥተ ሰማያት ሰው ወስዶ በእርሻው ውስጥ የዘራት የሰናፍጭ ቅንጣት ታክላለች ያለ ዘር ነው። እርሷም ከዘር ሁሉ ምን ትላለች? ታንሳለች። ባደገች ጊዜ ግን ከአትክልት ትበልጣለች። የሰማይ ወፎችም መጥተው በቅርንጫፏ ላይ እስኪሰፍሩ ድረስ ዛፍ ትሆናለች። ዘራችን በጣም ትንሽ ነው። ያቸው ይህን እያሰብኩኝ አንድ መዝሙር ነበር። ያ ጉልበተኛ መጥቶ ረገጣት፣ የማትበቅል መስላው ፈዛዛ፣ ግን ሄደች፣ አደገች። ጌታ ይመስገን ለታላላቆች መጠለያ ሆነች ይላል። ግን ብትረገጥ የምትጨፈለቅ ማንኛውም ዘራችን ሆኖ ትንሽ ነው፣ በጣም ትንሽ ነው። ግን ምላሹ ግን ከዘሩ በጣም የሰፋ ነው፣ በጣም ሰፊ ነው። ልክ እንደዚሁም ክፉም ነገር እንደዚያው ነው። ክፉም ነገር እንደዚያው ነው። ትዝ ይላችኋል ያዕቆብ ማቲያ ፓትርያርኩ ያዕቆብና እናቱ ተማክረው በይስሐቅ ላይ አደረጉ። ያዕቆብ ሩቅ አገር ሄደ፣ 20 ዓመት ኖረ። ሲመለስ እናቱን ያገኘ አይመስለኝም። አይሰርች መጽሐፍ ቅዱስ አያችሁ፣ ብዙ ነገር ይቀየራል። እሱ ሄዶ ብዙ ደከመ። ግን የሚገርማችሁ ነገር እዩ መጽሐፈ ኢዮብ ላይ ደስ የሚል ቃል አለ። እግዚአብሔር ይላል ከበደል ይልቅ ግን አሳንሶ ነው የሚከፍልህ ይላል። እንደ ዘራችን መጠን ሳይሆን እንደ ቸርነቱ መጠን እግዚአብሔር ይመጣል። ግን ባይ ዲፎልት ግን ይሄ ሊቀር አይችልም። ሰው የዘራውን ያጭዳል። ጸጋ ሌላ ነው፣ ምሕረት ሌላ ነው። ዘሩ ግን አለ። ሰው የዘራውን ያጭዳል። ስለዚህ የምንዘራው ዘር ሁሌ የምንዘራውን ዘር መጠንቀቅ አለብን። ያው ጊዜና ሰዓት ወቅት ጠብቆ ይመጣል። አምስተኛ የዘራነው ዘር ጊዜ ይፈልጋል። ጊዜው ምንድነው? በመታገስ መጠበቅ ግድ ነው። ምክንያቱም ሙሉ ፍሬ እስኪያፈላል። ሙሉ ፍሬ አንዳንድ ልጆች ሆነ አንድ ዘር ተተክሎ ታውቃላችሁ፣ ወዲያው ተመልሶ በሁለተኛው በሶስተኛው ቀን ሄደን እናየዋለን እና አንዳንድ ጊዜም ከስፍራው እናነቃንቀዋለን። አይሆንም። ግን ሙሉ ፍሬውን እስኪሰጥ ድረስ እንድንጠብቅ ይፈልጋል። ስለዚህ ልባችን ሰፊ ይሁን። እግዚአብሔር የማንም ባለ ዕዳም አይደለም። ለዚህ ነው ያዕቆብ 5:6 ላይ እነሆ ገበሬው የፊተኛውና የኋለኛውን ዝናብ እስኪቀበል ድረስ እርሱን እየታገሰ የከበረውን የመሬት ፍሬ ይጠብቃል። እየታገሰ እግዚአብሔር በሰዓቱና በጊዜው ያመጣዋል። ሙሉ ፍሬውን እግዚአብሔር ያመጣል። በሁለተኛ ዮሐንስ 8 ላይ ሙሉ ደመወዙ እንድትቀበሉ እንጂ የሰራችሁት እንዳይጠፋ ለራሳችሁ ተጠንቀቁ። ሀፍ ፕራይስ የሚከፈላል። ሙሉ ደመወዝ እንድትቀበሉ እንጂ ሙሉ የዘራችሁት ፍሬ እንዲያፈራ እንጂ በግማሽ እንዳይሆን ተጠንቀቁ። በግማሽ መሆን አለ። ይሄ እንዳትረሱ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 15ን አንብቡት። በጌታ ቀን የእያንዳንዱን ስራ እሳቱ ምን ያደርገዋል? ይፈትነዋል። እና ሲፈትነው ምን ይላል?
አንዳንዱ በወርቅ ነው የሰራው፣ አንዳንዱ በከበረ ድንጋይ፣ አንዳንዱ በአገዳ፣ አንዳንዱ በሳር። ግን እሳቱ በመጣ ጊዜ ምን ያደርገዋል ይላል? ይለየዋል። ወርቁ ይጸናል፣ ብሩም ይጸናል። በአገዳና በሳር የተሰራው ግን የሚቀረው ምኑ ነው? መሰረቱ ብቻ ነው። መሰረቱ ማን ነው? የኔና የናንተ ህይወታችን መሰረት ማን ነው? ጌታ ኢየሱስ ነው። ኖ ማተር ዋት። በስራችን አይደለም የምንጸድቀው፣ በጸጋው ነው መሰረታችን። ምንም ጥያቄ የለውም። ሴፍድ ግን የሰራነው ስራ ሁሉ ምን ያደርጋል ይላል? ይቃጠላል። አንዳንድ ስንፍና ጊዜ አለ። ምን ላለን? እኔ እንደው ነፍሴ ትዳን እንጂ ሁኬር ስለሌላው ነገር። ኧረ እንደሱ የሚባል ነገር የለም። የሰራነው ነገር ሁሉ አብሮን ሊሆን ይገባል። ለዚህ ነው አንደኛ ቆሮንቶስ 3:15 ላይ ማንም በእርሱ ላይ ያነሰው ስራ ቢጸናለት ደመወዙን ይቀበላል። የማንም ስራ የተቃጠለ ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ነው። ከዚህ በፊት አይ ቲንክ ይሄ ምሳሌ ተናገርኩት ይመስለኛል። እዚህ ቦታ አንድ እግዚአብሔር ሰው አንድ ሲያስተምር ድሮ ኢትዮጵያ የሰማሁት ነው። አንድ ወንድም ከክፍለ ሀገር መጥቶ ወደ ሌላ ሀገር ሊሄድ አዲስ አበባ አብነት ነው ምናምን የሚባል ሆቴል ተኝቷል እና እሳት ተነሳና ጠዋት አውቶቡስ ተራ ይዞ ሊሄድ ነው ሆቴል ያደረው እና እሳት ተነሳ ሲባል ሰው ሁሉ በቃ ነፍስ አውጪኝ ብሎ ከዛ ከሆቴል ሮጦ ይወጣል። እሱም ወጥቷል። ግን ለካ ሲተኛ እንዳለ ራቁቱን ነው የተኛ። በኋላ ከዛ ወጣ እና ሄዶ በቃ እንዲህ ኩሽሽ ብሎ እንዲች ብሎ ኩርምት ብሎ በቃ ቁጭ ብሏል እና ሰው ሁሉ ይሯሯጣል። ይሄ ሰው አልዳነም ከሰዓቱ። ግን እንደ ሌሎች ወዲያ ወዲህ ማለት ግን ነፃነት አላገኘም። ስለዚህ ከእግዚአብሔር ጋር ያደረግነው ነገር ሁሉ ከኛ ጋር እንዲሆን እንፈልጋለን። እሱ ግን በእሳት እንደሚድን ይድናል ይላል። ስለዚህ የዘራነውን ሙሉ ሰዓቱን ጊዜውን ጠብቆ እንድናጭድ እግዚአብሔር ይፈልጋል። እንግዲህ ይህን ያህል ካልኩኝ እግዚአብሔር ሁሌ የዛሬ የነገ ሁሌ የተስፋ አምላክ ነው። የተስፋ አምላክ ነው። ስለዚህ ነገም እድል አለን፣ ከተነገ ወዲያም እድል አለን። ስለዚህ ዛሬ ተግተን ብንዘራ ብናደርግ ነገ እናጭደዋለን። ስለዚህ ያንን ለማድረግ አንድከም ወገኖቼ፣ በፍጹም አንድከም። እግዚአብሔር ማንም ሰው በመስጠት እግዚአብሔርን ኦቨርካም ሊያደርገው አይችልም። በእውነት እላቸዋለሁ። እንደው እኔ አሁንማ በጣም ይገባኛል። ደግሞም አያፍሲን ይሄም ምንም በቃ እምነት ነው። እርግጥ እኔ አሁን ዝም ብዬ ሀሳብ ነው ጀነራል። በሚቀጥለው ሳምንት ላይ ምንድን ነው አስራት ኦልድ ቴስታሜንት ነው አይደለም የሚለውን በዲቴል ይልበታል በእግዚአብሔር ቃል አኳያ። አንዳንዱም በዛ ውስጥ ይመለሳል። ስለዚህ ጀነረስሊ ከልባችን ከነፍሳችን እንድናደርግ ነው እግዚአብሔር የሚፈልገው እና መዝራትና የማጭድ ፕሪንሲፕል አልቆመም። ወዳይተን አልቆመም፣ አሁንም አይቆምም፣ ወደፊትም አይቆምም ጌታ እስኪመጣ ድረስ። ስለዚህ በመልካም ስራ ላይ ሁሌ እንድንዘራ እግዚአብሔር ጸጋ ያብዛልን። ለዚህ ነው ለነዛ ለሚልክያስ ዘመን ለነበሩ ሰዎች ወዳችኋለሁ፣ ግን ያላችሁበት ሁኔታ ግን ትክክል አይደለም። ይህን ለማድረግ ደግሞ ጸጋን ለምኑ። ምዕራፍ 1 ቁጥር 14 ላይ ጸጋ ይሰጣችኋል። ስለዚህ ሞር ብሌሲንጉ ለእኛ ነው ወገኖች፣ በፍጹም ለእኛ ነው።
ስለዚህ በዚህ ላይ እንድንበረታ እግዚአብሔር ለእያንዳንዳችን ጸጋ ይስጠን። ቆም እንጸልያለን። እግዚአብሔር በቃሉ ሁላችን እግዚአብሔርን ሰርቀነዋል። ከዚህ ከፊታችሁ ከቆመው ሰው ጀምሮ እግዚአብሔርን ሰርቀዋለን። ግን በእውነት እግዚአብሔር ይርዳን። በዚህ ጉዳይ ላይ አንስነፍ። እግዚአብሔር ሁሌም ይቅርታ አምላክ ነው። ሊባርከን ሊጎበኘን ስለሚፈልግ ነው። እውነት ለመናገር ብዙ ጊዜ ቤተ ክርስቲያን ካለው ምዕመናን በ10% ነው የሚኖረው ይባላል። የዚህ ብቻ ሳይሆን ኤቭሪዌር ማለት ነው። ቢሆን ግን ብዙ ባለጠግነት በኖረ ብዙ የእግዚአብሔር ስራ ሊሰራ ይችላል እና በዚህ ጉዳይ ላይ እንድንበረታ ሐሴቱ ተመልሶ ለኛ ነው። ግን አበቦል ግን ላስት ዊክ እንዳልኩት ጌታን የምንመስልበት ነው። ጌታን ከመምሰል የበለጠ ደስታ ያለ አይመስለኝ። ያንን ቤስድ አድርገን ግን በመዝራትና በማጨድ ፕሪንሲፕል ውስጥ ራሳችን ሁሌ እንድናሳልፍ ጌታ ጸጋውን ያብዛልን። የዘላለም አባት አምላክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ጌታ እግዚአብሔር ሆይ ለዘሪ ዘርን የምትሰጥ ለሚበላ እንጀራን የምትሰጥ አንተ ነህ። ዘሩም ካንተ ነው የመጣው ከኛ አይደለም። በሰጠን ዘር ግን እግዚአብሔር አምላክ ሆይ በአግባብ እንድንዘራው ጸጋ እንዲለቀቅልን እንለምንሃለን። በዚህ በደከምንበት ሁኔታ ሁሉ እግዚአብሔር አምላካችን ሆይ እንድንተጋ ጉልበት ስጠን። ጊዜውና ሰዓቱን የምታውቅ አንተ ነህ። የዘላለም አባት ሆይ መልካም በማድረግ እንዳንታክት ጸንተን እንድናረግ ተግተን እንድናረግ ደግሞም እግዚአብሔር ሆይ ባርኮቱ ካንተ ዘንድ እንደሚመጣ ሙሉ ልባችን ጽኑ በቃል ስለሆነ እናመሰግንሃለን። በነገር ሁሉ ስምህ ይባረክ። ይህን ሁሉ በምትወደው በአንዱ ልጅ በጌታ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ሰላሙን ይስጣችሁ። ሕዝቡም ሁሉ ይላሉ አሜን። እግዚአብሔር ይባርካችሁ።